አይዞህ ተረጋጋ አይደለም ይኸውልህ ተረጋጋ ግን ደግሞ ሆድ እንዲብሳት እንደ ተጨማሪ ምክንያት ሊሆን የሚችል የልጇ ጉዳይ ትንሽ እሱ አንድ ምክንያት ሊሆን ይችላል። ሂድ ቀጥልሽ ሂድ ቀጥል ሂድ ና የት ጋር ነው ያደረከው? ምን ይችላል ከስራ ጋር ተይዞ ነው ካሜራ ነው ይዛችሁ በጧት ሲጀመር ለበጎ ነው የመጣ ነው ስራ ልወጣ ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? እንዴት ከርማችሁልኛል? ሁሉ ሰላም ነው። ያው ደግሞ ዛሬም እንግዲህ እንደተለመደው በአዲስ ጉዳይ በአዲስ ታሪክ መተናል። ይህ ወንድሜ እንግዲህ በተደጋጋሚ እየደወለልኝ ማማከረ ምትፈታለን ምታይለን አንድ ጉዳይ አለ እያለኝ ነበረ። እስቲ ጉዳዩ ምንድነው? ከኔ ጋር የተወሰነ ተጫውተናል በስልክም። አሁንም ከመምጣቴ በፊት ከኔም ከባልደረቦቼ ከተለያዩ ሰዎች ጋር ከኛ ጋር ካሉት ጋር እያወራን ነው የነበረው። እስቲ ምንድነው ያጋጠመው የሚለውን ነገር እንስማውና መፍትሄ ለመፈለግ እንሞክራለን። ተከታተሉ። እስቲ በመጀመሪያ ስምን አስተዋውቀንና ከዛ ወደ ጉዳዩ ተነግረናል። እሺ ስሜ ተስፋዬ ይባላል። ያው በስልክም እንደወራ ነው ባለፈው እንግዲህ እህቴ አለችኝ ምላት እንደ ማንኛውም ቀን ከስራ እንደወጣች ባንድ በክፉ ቀን አምሽታ ትመለሳለች በሚል ተስፋ ስጠብቃት እንደወጣች በዛው ሳትመለስ ቀረች። ከዛ በኋላ አለች በሚባለው ቦታ ሁሉ ደወልኩኝ፣ ጓደኞቿ ጋር ሁሉ ደወልኩኝ። ልትገኝ ትችላለች ብዬ በምገምተው ቦታ ሁሉ ሄድኩኝ። የሆነ ሰዓት ላይ መጀመሪያ ስደውል ስልኳ ይጠራል ግን አይነሳም። ይጠራል አይነሳም። ቴክስት ጻፍኩኝ አትመልስም። ከዛ መጨረሻ ላይ ማግኘት አይችሉም ማለት ጀመረ ስልኳ። ያው በቃ የስራ ጫና ነው እንደተለመደው። እንግዲህ የተሻለ ስራዎችን ራሷ እንትን ለማለት ከማንም እንትን ማለት አትፈልግም። ባላት ነገርም አትፈራም አትኮራም። ራሷን የተሻለ ለማድረግ በጣም ትለፋለች፣ ትጥራለች። የስራ ብዛትና ጫና ነው ብዬ ነው የተረዳሁት ማለት ነው። እውነታው ግን እሱ አልነበረም። ደጋግሜ ሞከርኩኝ፣ ጓደኞቿንም ጠየቅኩኝ። ስራ ቦታ አካባቢም ወይም ደግሞ ትገኝበታለች ብዬ በምገምተው ቦታም ተመላለሽ ሄጄ በአካልም በስልክም ለመጠየቅ ሞከርኩኝ። በፍጹም አየናት አገኘናት የሚል ሰው ጠፋ ማለት ነው። ከዛ በኋላ እንደዚህ አይነት ፕሮግራሞችን አልፎ አልፎ መከታተል ስለነበረ በምችለው በቃ አፋልጉኝ ማለት ያው ጥሪ ማድረግ ጀመርኩኝ። እናንተንም ይሄንን ፕሮግራም እከታተል ስለነበረ ስልካችሁን ከዛ ላይ ወስጄ ወደ እናንተ የመጣሁበት ምክንያት ያው እህቴን የበላት ጅብ ጸጥ ብሎ ስለጠፋ ሊጮህ ስላልቻለ እህቴ የምትገኝበትን መንገድ እንደው በእናንተ አማካኝነት ድጋፍ ማግኘት የምችል ከሆነ ብዬ በዛ ምክንያት ነው ወደ እናንተ የመጣሁት ማለት ነው። እሺ በጣም ጥሩ። እንግዲህ እኛም እንግዲህ እንደዚህ አይነት ነገሮች የተለያዩ ነገሮች እንደዚህ አይነት ኬዞች በተለያዩ ጊዜ ያጋጥሙናል። ያው በተሻለን አቅም እኛም እነዚህን ጉዳዮች ለመፍታት እንሞክራለን። በተሻለን አቅም ለመፍታት እንጥራለን። አቅማችንን ያለን ነገር ሁሉ አሟጠን እህትን ለማግኘት እንጥራለን ማለት ነው። እስቲ ያው እንግዲህ የተወሰነ ነገር አንተም መጀመሪያ ላይም በስልክም እየነገርከኝ የነበረው ነገሮች አሉ። እህቴ የተለያዩ ሀብት ንብረቶች በሷ ስምም በቤተሰብም አለ። ሀብት ንብረት እስካለ ድረስ ደግሞ በሷ ብቻ ሳይሆን በአንተም ደግሞ ያሉ ሀብት ንብረቶች አሉ። ካንተ ጋርም ደግሞ ሼር የምታደርጓቸው የተለያዩ ነገሮች አሉ በቤተሰብ ምክንያት ማለት ነው። እስቲ ስለ ስራዎቿ እና ስለ ላይፏ አንዳንድ ነገር ብትነግረን። እንግዲህ እህቴ በተለይ ከቅርብ ጊዜ በኋላ የነበራት ህይወት ከትዳሯ ጋርም ደስተኛ አልነበረችም። ጭቅጭቆች፣ አለመግባባቶች ነበሩ። መጀመሪያ አካባቢ ስሜቷን ተደብቀኝ ነበር፣ አትነግረኝም ነበር። ማለት ለምን አስጨንቀዋለሁ አይነት ነገር መሰለኝ። በኋላ ግን ቀስ እያሉ እነሱ ነገሮች እየባሱ ይፋ እየወጡ የበለጠ ህመሙ እየጎላ ሲመጣ ሳትፈልግ በግድ አወቅኩኝ። ከዛ በኋላም ያው ለመለያየት በቁ ማለት ነው። ከትዳሯ ተለያየች። ያው ከባድ ቢሆንም ግን ራሷን አሳምና ደግሞ ቀጣዩን ረጅሙን መንገድ ደግሞ መቀጠል እንዳለባት ራሷን
አሳምና ቅድምም እንዳልኩ ባላት ነገር የምትኮራ አይነት ሴት አልነበረችም። በጣም ጠንካራ ሴት ናት። ሰዎችን መርዳት በጣም ትፈልጋለች። በጣም ያስደስታታል። አድርጋልህም አትረካም ማለት ነው። እና ከዛ ከራሱ አልፋ ተርፋ እንደውም በቋሚነት ቋሚ የሆነ እነዚህ በጣም ችግር ውስጥ ያሉ ሰዎችን መርዳት የምትችልበትን መንገድ ለማቋቋም ከአንዳንድ መልካም እና በጎ ከሚባሉ ሰዎች ጋር ድርጅቶችንም ጋር ታማትር ጀመረ ማለት ነው። ለምን አንረዳም፣ ለወገኖቻችን ለምን አንደርስም የሚል ሀሳብ ይዛ ሌት ከቀን በቃ እረፍት የላትም ማለት ነው። ጠዋት አንዱ ጋር ናት፣ ከሰዓት አንዱ ጋር ናት፣ ማታ አንዱ ጋር ነች እና በቃ ያላትን ነገር እንኳን እስኪ ዛሬ እንኳን አረፍ ብዬ ቡና ልጠጣ ከሰው ዘመድ ልጠይቅ የምትል አይነት ሰው አልነበረችም ማለት ነው። ግን ደግሞ በዛም አልፎ አልፎ እኔ ዝም ብዬ በምረዳው አልፎ አልፎም ደስተኛ የማይሆኑ ሰዎች እንዳሉ መረዳት ችያለሁ ማለት ነው። አሁን እርግጠኛ ሆኜ እንዲህ ነው ማለት ባልችልም ለምን እንደሆነ እንጃ ይሄ ሀሳብ ሼር ስታረጋቸው ሲዋሩ ያንን ነገር በቃ የጅል ሀሳብ እንደሆነ የህፃን ሀሳብ እንደሆነ የመርዳቱን የመረዳጃ ምናምን እንትኑ ማለት ነው። አዎ በቃ አይወዱትም እሱን ነገር። የሆነ የመጃጃል አይነት ነገር አለ አይደለ? እንደዚህ አይነት ለምን በቃ የራስሽን አርፈሽ ለምን አትኖሪም አይነት በቃ የሆነ ዝም ብሎ ቀልድ አይነት ነገር እና በሱ ብዙም ደስተኛ የማይሆኑበት አጋጣሚ ነበረ። ይሁን የቅርበ ከምትላቸው ሰዎችም ማለት ነው። ከዛ ውጭ ግን እኔ እርግጠኛ ሆኜ እዚህ ገባች እዚህ ቀረች እንደዚህ አይነት ችግር ውስጥ ነው ያለችው ለማለት በጣም እቸግራለሁ። የሆነ የት ገባች ብዬ ድምዳሜ ላይ ለመድረስም በጣም ተቸግሬያለሁ። ምናልባት አሁን ከዚህ ጋር ከስራው አሁን እንግዲህ እንደምትነግረኝ እያንዳንዷን ነገርኛ በጥርጣሬ አይን ነው የምንከታተላት። የመረጃም ደግሞ ትንሽ የምንላቸው ምንም አይነት ነገር የሉም። አንተም ውስጥ የሚሰማህን ነገር ሳታስቀር እያንዳንዷን ጥቃቅን የምትላት ነገር እዚህ ጋር እያንዳንዷ እንደ መረጃ ስለምትጠቅመን በተቻለ አቅም ምንም ሳታስቀር ይሄ መረጃ ትንሽ የለውም በነገራችን ላይ። ስለዚህ ይህን ብነግርህ ይህን ብትወ ሳትል የምታውቃቸውን ነገሮች በተለይ ከስራዎቿ ጋርም በተያያዘ የምትነግረኝ ነገር ካለ ከስራዎቿ ጋር የግል ስራ ነው የምትሰራው መሰለኝ አይደለ? አዎ የግል ስራ ትሰራለች እንዳልኩ በቃ ያላትን ገንዘብ ሞር ፈሰስ ማድረግ የምትፈልገው ምንድን ነው እንደዚህ ችግር ላይ ያሉ ሰዎችን መርዳት ላይ ትኩረት ታደርጋለች። ባላት በሰፈርም በአካባቢም የምታደርጋቸው ነገሮች አሉ። ነገር ግን ያንን ደግሞ ወደ ማስፋት በተደራጀ መንገድ ለምን አናደርገውም? ሌሎችም ሰዎች መልካም አስተሳሰብ ያላቸው ሰዎች ተጨምረውበት ለምን ይህን ነገር አናሰፋውም ተደራሽነቱን የሚለው ነገር በጣም እንቅልፍ ይነሳታል ማለት ነው። እና እሱ ከጓደኞቿ ጋር በቃ በዙሪያ ያሉ ከምትላቸው ሰዎቹ ጋር አልፎ አልፎም ሲያጨቃጭቃ ትሰማለሁ። በስልክም ስታወራ በአካልም አንዳንዴ ሲመጡ የምሰማቸው ነገሮች ነበሩና ደስተኞች አይደሉም። ምንድን ነው የሚባለው የሆነ አላስፈላጊ ቅናት አይነት ነገር አለ አይደለ? እሱ አይነት ነገሮች ነበሩ። እሱን ታዝቤያለሁ። ከዛ ውጭ ግን እንደዚህ ጭክን ላለ መጥፎ ተግባር እስከ መጥፋት ድረስ የሚያደርስ ነገር ይከሰታል ብዬ እርግጠኛ መሆን አልችልም አሁን ባለው ሁኔታ። ግን ደግሞ ያ እንዴት ሊሆን ቻለ ለእኔ ጥያቄ ነው አሁንም ቢሆን ማለት ነው። ምን ተከሰተ የሚለው ነገር ትንሽ ጥያቄ ሆኖብኛል አሁንም ድረስ ማለት ነው። በጣም ጥሩ። ምናልባት አሁን ከስራው ጋር ሳንወጣ ከስራም ሊሆን ይችላል በቢዝነስ ያው በጣም እንደምትቀርባት የግል ህይወቷን ጭምር ማለት ነው መታ የምትነግርህ እሱን ኋላ ላይ የምንጠያየቀው እንዳለ ሆኖ ለአንተ ብዙ ነገሮች እንደምታማክርህ የሆኑ በህይወቷ ላይ ጥሩም ነገር ሊሆን ይችላል፣ በህይወቷ ላይ ደግሞ መጥፎም ነገር ሊሆን ይችላል። ሊከሰትባት ሲል ሊደርስባት ሲል ጥሩንም መጥፎንም ካንተ ጋር እንደምትወያይ አንተም ደግሞ ልክ እንደዛው አንተም የሆነ ነገር በህይወትህ ሊያጋጥም ሲል ጥሩንም መጥፎውን ከእሷ ጋር እንደምትመካከር በህይወትህ የነገርከኝ ነገር ነበረ። የተለየ ግንኙነት የተለየ ቅርበት እንዳላችሁ እያጫወትከኝ ነበረ። እና እስቲ ስራዋ ላይ አሁንም ትንሽ እናተኩርና ምናልባት ከስራዋ ጋር ተያይዞ ከሆነ የሚል ውስጥ የሆነች ስሜት ያጫረብኝ ነገር ማወቅ የፈለኩት ነገር ስላለ ነው። ከስራዋ ጋር በተያያዘ እንዴት ነው እስቲ የሆነ በቢዝነስ ላይም ሊሆን ይችላል ተቃርኖ የተፈጠረባት ነገር ነበረ ያጋጠማት ነገር
ቢዝነስ ላይ የሚሰሩ ጓደኞቹ ያልካት የቅናት ስሜት ምናምን ያልከኝ ነገር አለ አይደለ? እስቲ ከቢዝነሱ ጋር እንደዚህ አጋጥሞኝ በእንደዚህ መልኩ ብንፈታው ምናምን ተባብለን ስንከራከር ነበረ። የኔ ስሜት የኔ ኃላፊነት ግን የተሻለ ስለነበር አሳመንኳቸው ምናምን አይነት ነገር እንደዚህ አሁን በቅርብ የተከሰተ ነገር ነበር? አይ በቅርብ ይህን ያክል የጎላ ነገር ተከስቷል የሚል እንትን የለኝም፣ ግን ስጋቶች ነበሩኝ፣ ጥርጣሬዎች። ያው ልጇም አለ፣ እሱም ትንሽ ከሱስ ጋር ተያይዞ በጣም ጭቅጭቆች ነበሩ። ቤት ውስጥ ያጨሳል፣ ይቅማል፣ ይጠጣል ከስራዋ ጋር መጀመሪያ። እና እዛ አካባቢ ግን እንደዚህ የስራ ባልደረቦቿ ጓደኞቿ ጋር አንዳንዴ አልፎ አልፎ ያንን አስታኮ አለመግባባትና ጭቅጭቅ የሚመስሉ ነገሮች ነበሩ። ትናደዳለች፣ ሞር በስልክ ስታወራም እንደዚህ ሰማታለሁ እና አሁንስ ማለት የመሰላቸት አይነት ነገር እና የብቸኝነት ስሜት ማለት እነሱ አንድ አይነት ሀሳብ ሆነው ግን የእሷን ሀሳብ ሼር የሚያደርጋት የእሷን ሀሳብ የሚረዳት ሰው ያጣች አይነት ስሜት ይሰማታል። በተደጋጋሚ በስልክ ስታወራ እሱን ስሜት አስተውያለሁ ማለት ነው። ከዛ ውጭ እርግጠኛ ሆኜ እንደዚህ ነው ለማለት ትንሽ ችግር አለው አሁን ባለው ሁኔታ። ግን እዛ አካባቢ በቃ መልካም ሀሳብ ነው ብላ የያዘችው ስራ ላይ ገና ከወዲሁ ጭቅጭቆች የነበሩበት ሁኔታን ተረድቻለሁ። እና የማማረር ነገሮች፣ ለምንድን ነው ሰው ለመልካም ነገር የማይተባበረው አይነት ነገር ውሎ ምን ያክል አድካሚ እንደነበር የተረዳሁበት ሁኔታ ነበር እዛ ላይ ማለት ነው። ኦኬ እሺ፣ እዚህ ላይ ያለን ምልከታ ይሄ ከሆነ እስቲ ወደ ቤተሰቧ ትንሽ እንመለስ እና ከባለቤቷ ጋር የተፋታችበት ምክንያት ምን ነበረ? ያለመግባባት ተፈጥሮ እንደነበረ ነገረኛል አይደለ? ከመጥፋቷ ከሆነ ቀናቶች ምን ያህል ጊዜ ሆናታል ከተፋታች? ከባለቤቷ ጋር ከተፋታች እንግዲህ ወደ 8-9 ወር አካባቢ ይሆናታል መሰለኝ። እንደዛ አካባቢ ቢሆናት ነው። እና የሆነ ሰዓት ላይ በተለይ አሁን ወደ ፍቺ ደረጃ ሊደርሱ አካባቢ ወጣ ያሉና ያልተለመዱ ባህሪዎችን ማሳየት ጀመረ። በቃ ሱስ የሚመስሉ ነገሮች ከስድብ ጀምሮ በቃ አላስፈላጊ ነገሮች፣ ዛቻ የሚመስሉ ነገሮች እሰራልሻለሁ እንደዚህ አይነት ነገር እና እሷን የመግፋት አይነት እና ጉዳት እንደሚያደርስ አይነት ዛቻ የሚመስሉ ነገሮች፣ አልፎ አልፎም እንደዚህ መጠጦች፣ ማምሸት፣ ማደሮችም አሉ። አልፎ አልፎ አይመለከትሽም አይነት ነገር፣ ስልኮች ሲደወሉ በፊት በተረጋጋ መንገድ ያዋራ የነበረው ወጦ ማዋራት ነገሮች፣ ሹክሹክታ የሚመስሉ ነገሮች እና በቃ የሆነ የግል ላይፍ የማይተዋወቁ በአንድ ጣራ ውስጥ እየኖሩ ግን የማይተዋወቁ አይነት ሰዎች እየተፈጠረ እንደነበረ እኔም የታዘቡት ነገር ነበረ። እሷም ደጋግማ እሱን ነገር ስታነሳ ሰምቻታለሁ ማለት ነው። እና ምን ተፈጥሮ ነው? ምንድን ያጎደልኩብህ? ለምን አንስማማም? ለምን አነጋገርም? እኛ መፍታት የማንችል ከሆነ ሽማግሌ አለ፣ ዘመድ አለ፣ ከፊትም ከኋላም አለ። ስለዚህ ተነጋግረን ለምን ችግራችንን አንፈታም? አይመለከትሽም። ምን የጎደለብሽ ነገር አለ? ምን ሆንሽ? ምን ተባልሽ? ከፈለግሽ ኑሪ፣ ካልፈለግሽ የራስሽ ጉዳይ። ሲጀመር ስለ እኔ ላይፍ አይመለከትሽም፣ አንቺ አትቆጣጠሪኝም አይነት ነገሮችን ተደጋጋሚ ይመልስላት ነበረ ማለት ነው። እና እኔም አንዳንዱ ቀለል ባለ መንገድ ጣልቃ ገብቼ እሷንም ለመጠየቅ ሞክሬ ነበር። እሱ ጋም እንደዚህ በሰፊው ባይሆንም የተወሰነ ለመጠየቅ ሞክሬ ነበረ። እና አንተ ደግሞ ማን አይነት ነገር የንቀት አይነት ስሜት ነው የነበረው። ለመናገርም ፍቃደኛ አይደለም። እና ለእሷም ተደጋጋሚ ሲያሳያት የነበረው ስሜት እንደዚህ አይነት ነው። በቃ አብሮ ያለ መሆን አይነት ስሜቶችን ተረድቻለሁ። ደስተኛም አልነበረችም። መጨረሻ ላይ እንዳልኩ ያ ነገር በቃ በጣም እየገፋ እየተባባሰ ሲመጣ እስከ መለየት የደረሱበት ሁኔታ ተፈጠረ ማለት ነው። ዞሮ ዞሮ ያው በትዳራቸው ላይ እነዚህ ሁለት ጥንዶች ሁለት ባለትዳሮች ባሉበት ሰዓት ለትዳራቸው አለመግባባት ዋነኛው ምክንያት የባልየው በሱስ ውስጥ መኖሩ ነው። አዎ ከዛ ጋር ተያይዘው በርካታ ያልተለመዱ ነገሮች መጡ። ማምሸት፣ ጠጥቶ መግባት፣ ስልክ ሲደወል ወጥቶ ማዋራት፣ ከቤት በሚወጣ ሰዓት እሷ ስልክ ስትደውላት አያነሳም፣ ቴክስት አይመልስም፣
የት ነው ያለኸው? አይመለከትሽም። በዓል ሲመጣ በፊት ቤታቸው በተለየ መንገድ ነበረ የሚከበረው። በዓል እስከማይመስል የተረሳ እስከሚመስል ድረስ ሁሉም ኃላፊነት እሷ ላይ ብቻ ወደቀ ማለት ነው። እና እሱ እንደ አባወራ ሳይሆን እንደ እንግዳ እንደ ተጋባዥ እንግዳ መጥቶ እንደሚሄድ አይነት ካላለ ከሌለ የራሱ ጉዳይ ምን አገባኝ አይነት ነገር ከፈለገ ያከብራል፣ ካልፈለገ በፈለገው ሰዓት የመምጣት አይነት ነገሮች መፈጠር ጀመሩ ማለት ነው። ከዛ በኋላ እነዛ ነገሮች ትልቅ የጭቅጭቅ መነሻ ሆኑ። በቃ ለመለያየት ምክንያት ሆኑ ማለት ነው። እንግዲህ ውስጥ ላይ የተፈጠረውን ነገር ያሰበውን ያቀደውን ደግሞ በግልጽም ሊናገር አልፈለገም። ግን ደግሞ ገፊ የሆኑ የሚገፉ አይነት ተግባራቶችን ነው ሲያሳይ ነበረው። ምናልባትም ማለት ነው እስቲ ያው አንዳንድ ጥያቄዎች የምጠይቅህ መጀመሪያም ቀድመም ስለነገርከኝ ነው። አንተና እህትህ ጥሩ ግንኙነት ስለነበራችሁ እያንዳንዱ ነገራችሁን ለቤተሰቦቻችንም እየተናገርን ነበረ። በደንብ ግንኙነታችሁ አሪፍ ስለነበረ እያንዳንዱ ሚስጥር አንተም የሷን እሷም ያንተን የማወቅ ነገር ስላለ ነው ኢንዲቴል ያሉት ኢንፎርሜሽኖችን እየጠየቅኩ ያለሁት። ምናልባት እነዚህ ወደ ትዳር ከመግባቷ በፊት እንዴት ነው በፍቅር ግንኙነት ላይ በነበሩበት ሰዓት ቆይተዋል እነሱ? ምክንያቱም ይህን እየጠየቅኩ ያለሁት ትንሽ ጊዜ ላይ በፍቅር ምናምን ግንኙነት ከቆዩ በኋላ ዘው ብለው ወደ ትዳር ይገባል ሳይተዋወቁ ሳይጠናኑ። ከዛ አንዳንዴ ባህሪዎች መምጣት የሚጀምሩት አጉል ናቸው የምንላቸው ባህሪዎች ያለመጠናናት ነገር ሲኖር ሳይጠናኑ ወደ ትዳር ውስጥ የመግባት ነገር አለ አይደለ? ይሄ ነገር ነው ወይ የተከሰተው የሚል ውስጥ ስሜት አለ? ዘው ብለው ነው የገቡት ወይስ የመጠናናት አይነቱ ነገር ነበረ? መጠናናት ነገር የለውም። ቆይታቸው የወራት ቆይታ ነው እና በወቅቱ እኛም ትንሽ እንትን ያልንበት ሁኔታ ነበረ። ዞሮ ግን በቃ ከሆነ የፈጣሪ ፍቃዱ ነው በሚለው ከመጣ ምናልባት ለመልካም ነገር ነው በሚል ወደ ትዳር ገቡ እንጂ ረዘም ያለ ጊዜ ኑሯቸው ላይፍ አሳልፈው ተጠናንተው ተግባብተው ምናምን አልነበረም። በጣም የፈጠነ ነበረ። ምናልባት አንዳንድ ሰው በሰው የሚመጣ አለ። በቃ ይቺ ልጅ እንደዚህ ነች፣ የስራ ሰው ነች፣ ወይም ይሄ ልጅ ቁም ነገረኛ ነው፣ የስራ ሰው ነው፣ ለትዳር የሚሆነው ብሎ በሰው አጥንቶ የሚመጣል እሱ ሊሆን ይችላል በሚል ነው የተረዳ ነው ማለት ነው። ከዛ ውጭ ግን ለመጠናናት፣ ለመተዋወቅ፣ ለመግባባት በቂ ጊዜ የነበራቸው በሚባል ደረጃ አልነበረም። በጣም የፈጠነ ነበረ። ቶሎ ተብሎ ነው በጣም የፈጠነ ነበረ። በቃ ሱሪ ባንገት አይነት ነገር ነው። ከሆነ መልካም ነው ለበጎ ነው ብለን እኛም ተስፋ ነበረን። መጨረሻው ግን ያው ሊያምር አልቻለም ማለት ነው። በጣም ጥሩ። እሺ ከዚህ ጋር ተያይዞ ምናልባት ከእናንተስ ቤተሰብ ይሄን ነገር በማድረጓ ቅር የተሰኘ ሰው ነበረ? ቤተሰብ የእናንተን ቤተሰቦች ያው እንግዲህ በህይወት የሌሉም እንዳሉ እናት ናቸው በህይወት የሌሉት እየነገርከኝ ነበረ። አባትህ ናቸው ያሉት አይደለ? ምናልባት በአባትም ሊሆን ይችላል ባሉት ወንድም እህቶችም በትልቆቹም በትንሾቹም ሊሆን ይችላል። ይህን ነገር በቁም ነገር በሚመለከቱት ቅር የመሰኘት ነገሮች ነበሩ? እንትን ነበረ፣ ደስተኛ አልነበሩም ሁሉ አንተ ጭምር። እና ምንድነው አፍ አውጥተህ እንደዚህ ብለህ ባትናገርም አንዴ ለሆነ ነገር የማትናገራቸው ነገሮች አሉ። ብትናገር የሚበላሽ ነገር ስለሆነ ባትናገር ግን ምናልባትም አትራፊ ሊሆን ስለሚችል እሱን ከማሰብ ኦልሬዲ ሆኗል አንዴ መጨረሻውን ያሳምረው በሚል ነው እንጂ ስጋት ነበረ ሁላችንም ጋር ማለት ነው። ስጋቶች ነበሩ። ግን ሳይሆን ሆኖ ቢሆን ኖሮ ብትነጋገር ያምር ነበረ። ኦልሬዲ ፕሮሰስ ላይ ናቸው እነሱ። እንደውም እሱ ነው በጣም ሲያጣድፍ የነበረው። በቃ እንጋባ፣ ለምን ጊዜ እናጠፋለን፣ ትልልቅ ሰዎች ነን እኛ፣ በዚህ እድሜ አርያ መሆን የምንችል ሰዎች ነን አይነት ነገሮችን ግፊት ሲያደርግ እንደነበረ ነው ያለኝ መረጃ እንደነገረች ማለት ነው። ስለዚህ እሷም ማምናበት ሂደት ላይ ስለነበሩ መነጋገሩ ደግሞ ያንን ሂደት ሊያበላሸው ይችላል እና አላስፈላጊ ለመጋባቶች ሊያመጣ ስለሚችል በሚል ከነስጋቱ ወደ ትዳር ገቡ ማለት ነው እንጂ ግን ማናችንም በኮንፊደንስ ያንን ነገር እርግጠኛ የሆንበት ነገር አልነበረም። መፈጣጣኑ ትንሽ አስጨንቆን አሳስቦንም ነበረ ማለት ነው። አፋውጥተን ግን አይለምን ብሎ የመቆጣት አይነት ነገሮች ትክክልም አይደለም ብለን ስላሰብን የተናገረ ሰው አልነበረም በዛ ልክ። ኦኬ ይቅርታ። ምናልባትም እሺ ከቤተሰብ ጋር ያው እያንዳንዷን እንግዲህ የምንጠላት መረጃ የለችም እያልኩ ነው። በተለየ መልኩ ከአጎት ከእህት ከወንድም ምናምን ከልጅም ሊሆን ይችላል
አሁን ከምትነግረኝ የተለየ ጥርጣሬ ውስጥ ሊከት የሚችል ከመጥፋቷ ጋር ተያይዞ የሆነ ንክኪ ይኖረዋል ልትለው የምትችለው ሰው አለ? እኔ በዛ ደረጃ እርግጠኛ ሆኜ መናገር አልችልም። ግን ደግሞ ሆድ እንዲብሳት እንደ ተጨማሪ ምክንያት ሊሆን የሚችል የልጇ ጉዳይ ትንሽ እሱ አንድ ምክንያት ሊሆን ይችላል። ቅድም በስሱ እንደነገርኳችሁ ጀመረልኝ ነበር። እስቲ ወደ እሱ መግባት ትችላለህ? ከልጇ ጋር ተያይዞ እያጋጫት የነበረውን ነገር ያለውን ነገር እና ምንድነው እናት እንደመሆኗ እንደ እናት እንደ ልጅ ሳይሆን በቃ ማለት አባቴን ጨቅጭቀሽ እንዲሄድ ያደረሽው አንቺ ነሽ አይነት ነገር ለአባቱ የመወገንና እናቱን የመጥላት የሚመስሉ ነገሮች እሱ ሳለ በዛ ላይ ደግሞ መጠጣት አለ፣ ማምሸቱ አለ ምናምን እና መዳፈር በቃ እንደ እናት ያለማየትና ያለማክበር ማለት ትንሽ እርግጠኛ ሆኖ እንትን ማለቱ ቃሉ ጥሩ ላይሆን ይችላል። ግን ከአባቱ ጋር ተመሳሳይ ባህሪ የማሳየት ነገር ምን አገባሽ አይነት ኦልሬዲ ጎርምሻለሁ፣ አመሸው አላመሸው፣ አድርኩ አላድርኩ፣ ማነሽ አንቺ እኔን የምትቆጣጠረኝ አይነት ነገሮች እና በቃ አባቴን ለዚህ ያበቃሽው አንቺ ነሽ አይነት ነገሮች ነበሩ። እሱ ነገር በጣም እንትን ይላት ነበረ። ስነ ልቦናውን በጣም በተደጋጋሚ ሲሰብራትና ሀዘኗን ደግሞ እጥፍ ድርብ ሲያደርግበት የነበረ ሁኔታ ነው የነበረው። ግን ለዚህ ለጭካኔ ያደርሳል የሚል አንድምታ የለኝም። በዛ ግን በጣም ትማረር ነበረ። ምናልባት እናት ናትና ይህን ነገር ስትሰማ ልጇ ደግሞ እንደዚህ አይነት ባህሪ እያመጣ ስትመጣ መምጣቱን ስታይ ውስጧ መቼም በጣም የመሰበር የማዘን አይነት ስሜት፣ የመጸጸት አይነት ስሜት መቼም አይጠፋም። ምናልባት ከዚህ ጋር በተያያዘ ዝም ብላ እንኳን ከዚህ በፊት ልምድ ነበራት ወደ አንድ ቦታ ብን ብላ ሄዳ ጠፍታ የመምጣት አይነት ነገር ለማንም ሳትናገር የላትም። ይሄ ገዳምም ሊሆን ይችላል ምን አይነት ነገሮች የሆነ ቦታ ላይ ሄዳ አሳልፈ የመምጣት ልማድ ነበራት? እንደዚህ ረጅም ሰዓት የለም። የልጇ እንደዚህ መሆን እሷን አይደለም እኔም በጣም ያሳስበኛል፣ በጣም ይቆጨኛል። ስንት ነገር መስራት የሚችልበት የእድሜ ክልል ዝም ብሎ በተራ ነገር ሲያሳልፍና ለዛም ራሱን በሚጎዳ ነገር ቀን ከቀን ልምምድ እያደረገ ሳየው እኔም በጣም ይሰማኛል ማለት ነው። ግን ከዛ ውጭ እንደዚህ አይነት ልምዶች ወይም ተሞክሮች አልነበሩም። ከአሁን በፊት እንደ ማንኛውም በሚሰማ ሰዓት ወደ እምነት ተቋማት ሄዶ አሳልፎ የመምጣት ነገር ይኖራል እንጂ ይህን ያክል ቀን ምናምን አልነበረም እንደዚህ አይነት ነገሮች። እንደነገርከኝ ያለውን ነገር ምናልባት ይህን ነገር ብድግ ብላ መሄዷን ለቀድሞ ባለቤቷ ያው ጠፋ ስትል መቼም እንግዲህ የልጆቿ አባት ነው ለሱ የነገርከው ነገር አለ? አይታት እንደማታውቅ ወይ ደግሞ እሷን አግኝቷት የሚያውቅ ከሆነ? እሱ ማለት ጠይቄዋለሁ። የሆነ ሰዓት ላይ ሲጨንቀኝ ጠየቅኩት፣ በስልክም ደወልኩለት እና ከት ብሎ ሳቀና ሌላ ባል አግብታ ይሆናል ጥላ ሄደ እንድች እንደ ምናምን አይነት ነገር ነው እንትን ያለኝ። በጣም ደስ የማይል መልስ ነው እየሰጠኝ እና ትንሽ በቃ ማለት ምንም የምተማመንበት ነገር አልነበረም። የማፌዝ አይነት ነገር ነው እንትን ያለው። በጣም እያፌዝና እየቀለደ ነበረ ማለት ነው እንትን ያለው። እሺ ያው በጣም ቅርቧ ስለሆን ምናልባት ከጎረቤቶቿም ሊሆን ይችላል አካባቢው ላይ ቅር የተሰኛኘችው ሰዎች ካሉ ከጎረቤት ጋር ሲሆን የሆኑ ነገሮች አሉ። እንዴት ነው እስቲ የምታውቃቸው ነገሮች ካሉ? ጎረቤት ጋር ማለት በጣም አሪፍ እንትን ነው ያላት፣ ተቀባይነት ያላት በጣም ጥሩ ነው። ሁሉም ይወዷታል፣ ያከብሯታል። ግን ደግሞ ሁሉም አይወድም፣ ሁሉም አይጠላም። አንዳንዴ በተሳሳተ መንገድ ተነስቶ መልካም ነገር የምታስበውና የምታደርገውን ሰው እንደ ቁጣና እንደ እርግማን የሚወስደው ደግሞ ይኖራል። እንደ መልካችን እንለያያለንና ልክ ስራ ቦታ ስራ ባልደረቦቿ በሆነ ሀሳብ ላይ እንደማይስማሙና እንደሚያፌዙባት አይነት ኬዞች ነበሩ። እንዳልሁ በዓል በሚሆን ሰዓት የምትችለውን ከሰፈር ጀምራ ከጎረቤትም የምትችለውን ሁሉ ለማድረግ ትሞክር ነበር፣ ታስተባብር ነበር። አቅም ያላቸውን በሀሳብም በገንዘብ እንዲደግፉ፣ አቅም የሌላቸው ደግሞ እንዲረዱ የበኩሏን አስተዋጽኦ ታድርግ ነበር እና በዛ እንትን የሚቆጣም ሰው ነበር፣ ደስተኛ ያልሆነ ማለት ነው። አቅም ካላቸውም ከሌላቸውም የሚቆጣ ደስተኛ ያልሆነም ሰው ነበረ እና ማለት እንደዚህ ስንጨነቅም ምንም ጉዳያቸው ያልሆኑ ሰዎችም አይነትን ታዝቤያለሁ። ማለት ብዙ የሚያስተዛዝቡ ነገሮች አሉ፣ እንደዚህ ለመግለጽ የማልፈልጋቸው ነገሮች አሉና
አጠብቃቸውም አንዳንድ ነገሮች ችግር የለም ያሉትን አንዳንድ ነገሮች ብትነግረኝ ምናልባትም እንግዲህ እየተፈለገች እንደሆነ አውቀናል። ለህግም አካል የተለያዩ ነገሮች ኢንፎርሜሽኖች የደረሱት አሉ። እኛም የቻልነውን ያቅማችንን ያክል እናርግ እንሞክር ብለን ነው ለዚህ ሴትዮ እዚህ ድረስ ተገኝተን ይሄን ነገር እየሰራን ያለ ነው። ስለዚህ ምንም የምትደብቀኝ ነገር አይኖርም። ምክንያቱም እያንዳንዷ ነገር እኔ እናንተ የምናወራት እዚህ ጋር ሌሎቹንም ሰዎች እየሄድኩኝ እየዞርኩኝ ማዋራቸው ነው የሚሆነው እና እንደ መረጃ ነው የምናያቸው። አዎ እና እንዳልሁ ባሏ ጋር ደውዬ እንደዛ ስልክ ሳወራ ያው እየመጡ ይጠይቁኛል። ማታ ላይም ቀን ላይም ስገባ አልተገኘችም ወይ ምን አዲስ ነገር አለ ምናምን እና የዛኔ በጣም ተናድጄ ስለነበረ እኔን የማረጋጋት ነገሮች ነበሩ ከጎረቤትም እና እንደዛ አይነት ምላሽ ሰጠኝ። ጭራሽ ተሳለቀብኝ ብዬ ሳወራ እንዴና ልክ እኮ ነው፣ ሴት ልጅ እኮ ሀገሩ አይታወቅም፣ ምናልባት ባል ፈልጋ ይሆናል ወይ ባል አግብታ ይሆናል ሳትነግራችሁ የሚል የእሱን ሀሳብ የመደገፍ አይነት የማፌዝ እንትን ሰማሁኝ ከጎረቤት ማለት ነው። እና በጣም ተናደድኩና ከዛ በኋላ እያንዳንዱን ነገር መረጃ መስጠት ታውኩኝ ማለት ነው። በቃ ፈጣሪ እንዳረገ ያረጋል። እኔ በራሴ የምችለውን ያክል እፈልጋለሁ። ምናልባትም እንደኔ ደግሞ በጣም የተቆረቆረ ህመሙ የተሰማው ግለሰብም ሆነ ድርጅት ላገኝ ይችላለሁ። ፈጣሪ ሊያግዘኝ ይችላል ብዬ ከዛ በኋላ ሁሉም በራሴ መወጣት አለብኝ ብዬ ሀሳብ ለጎረቤትም ማካፈልም ታውኩኝ። ማለት ተስፋ መቁረጥ ይሁን ያው ትናደዳለህ በወቅቱ እንደዚህ አይነት ነገሮች ሲል ማለት ነው። ባል ማግባት ወይም ሚስት ማግባት እርግማን ወይም ኃጢአት አይደለም፣ ከፈጣሪ የተሰጠ ጸጋ ነው። ግን ደግሞ ሰው ችግር በሚያጋጥመው ሰዓት እንደዚህ አይነት ማፌዞች ሲኖሩ በጣም ስነ ልቦና ይሰበራል። በሀዘን ላይ ተጨማሪ ሀዘን፣ በብስጭት ላይ ተጨማሪ ብስጭት ነው የሚሆነውና እሱን ነገር ስለሰማው እኔም በትንሽ ተናድጃለሁ። ጎረቤት አካባቢ ከዛ ውጭ ግን አብዛኛው እንዳልሁ በጣም ጥሩ ነው የነበረው ነገር። አልፎ አልፎ ግን እንደዚህ አይነት ነገሮችን አይቻለሁ፣ ቅናት የሚመስሉ ነገሮች። ምናልባትም እስቲ እንግዲህ በስተመጨረሻ ብትነግረን ብዬ የምጠይቀ እስቲ የአካላዊ እንትኗን ገጽታዋን ብትነግረን። እዚህ ጋር የተለያዩ ቤተሰቦችም ይሄ ነገር የሚተላለፍ ነገር ስለሆነ ቤተሰቦችም እዚህ ጋር ያሉት ምናልባት እንደ መረጃ እንዲሆናቸው ቁመናዋን አካላዊ ገጽታዋን ብትነግረን። አዎ ቀይ በጣም ቀይ ማትባል ግን የደስ ያላት መካከለኛ ውፍረት ያላትና ጸጉሯም ብዙ ጊዜ እንደዚህ ፊት ላይ አሲዛ ነው የምትሄደው። አንዳንዴም ሹርባ ነገር ትሰራለች። የመጨረሻ ዕለት አንተ ያገኛት ጊዜ ያደረገችው የዛን ጊዜ የለበሰችው እንትን ጠቆር ያለ ሱሪና ከላይ ፒንክ እንትን ነገር ኮት ነገርና ከውስጥ ላይ ነጭ ሸሚዝ ነገር እንትን ቲሸርት ነገር ነው የለበሰችው የነበረው። ከዛ በኋላ የመጨረሻ ሆነ ማለት ነው። አልተያየንም። እንግዲህ ቤተሰቦች እንግዲህ ያው እንዳያችሁት ነው፣ እንደሰማችሁት ነው፣ እንደተከታተልነው ነው። ያው የተስፋዬ ነው አይደል ያልከኝ? የተስፋዬ እህት ከጠፋች እንግዲህ ያው ቀናቶች ሆኗታል። 13-14 ቀን አካባቢ ሊሆናት ነው። ወደ 13-14 ቀናት እየሆናት ነው። ለተለያዩ እንግዲህ የህግ አካላቶችም ይሄ ጉዳይ ይመለከታቸዋል ለሚባሉት ሁሉ ርብርቡ እሷን ፍለጋ እንደቀጠለ ነው። እኛም ደግሞ በተቻለን አቅም እሷን ለመፈለግ ባለን አቅም ሁላ ተጠቅመን እሷን ለማግኘት ምንጥር ነው የሚሆነው። እንግዲህ አብራችሁን እና ከእናንተ ጋር ሆነን የምንፈልጋት ነው የሚሆነው። ቤተሰቦቻችን ይህን ፕሮግራም እየተከታተላችሁ ያላችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። አብራችሁን ቆዩ። ተመልካቾቻችን ያው እንዳያችሁት ነው ከተስፋዬ ጋር የነበረን ቆይታ። ከሱ የምንፈልገውን መረጃዎችና ማስረጃዎች አንዳንድ ነገሮች ሰምተናል፣ ተቀብለናል። አሁን ደግሞ ማስረጃዎችና መረጃዎቻችንን የበለጠ ለማጠናከር ወደ ተባለው ልጅ ቤት መተናል። ያው አንዳንድ ሰዎች ጋር ሄደን የምንጠይቃቸውም ጎረቤቶች ይኖራሉ፣ ሰፈር ውስጥም የምንጠይቃቸው አንዳንድ ሰዎች ይኖራሉ። እየዞርን የምንጠራጠራቸውን ሰዎች የምንፈልገውን መረጃና ማስረጃ እስከምናገኝ ድረስ እየዞርን የምንጠይቅ ነው የሚሆነው። ተከታተሉን። ሰላም ነው። እንዴት ናችሁ? ያው እዚህ ጋር እንደምታየው ካሜራ እኛ የሚዲያ ሰዎች ነን።
አንዳንድ ጥያቄዎችን ሰፈር ውስጥ ያሉትን ሁኔታ ከስራ ጋር ተያይዞ እየዞርን እየጠየቅን ነበረ። አንቺ ብቻ ነሽ ያለሽው ቤት ውስጥ? አቶ ሳሙኤልም አለ ጥራሎት። እስቲ ጥሪልኝ። ሰላም ነው? አቤት አቤት። እንዴት ነህ? ሰላም ነው አለን። እዚህ ምንድን ነው ካሜራ? እንደምታየው እኛ የሚዲያ ሰዎች ነን። የተለያዩ ቤቶች ላይ እንደዚህ እየዞርን አንዳንድ ጥያቄዎችን እንጠይቃለን። ከጠየቀን በኋላ ሽልማቶች ይኖሩናል። የትዳርህን ህይወት ሊሆን ይችላል፣ ከስራ ጋር ተያይዞ ካሜራ እና ይዛችሁ በጠዋት ሲጀመር ለበጎ ነው የመጣ ነው። ስራ ልወጣ ነው አይደለም፣ ይኸውልህ የመጣ ነው ማለት ነው። ድጋፍ እናደርግላችኋለን፣ የተለያየ ድጋፍ። ለምሳሌ አንተ የግልም ስራ ሊሆን ይችላል የምትሰራው። ዞር በለው አጥፋና ሂድ። ይኸውልህ የተሻለ የገንዘብ ነገሮችም ሽልማቶችም ይኖሩናል። ተጠቁመን የመጣ ነው። አንተ ጋር ብንመጣ የተለያዩ ተሞክሮችን ልንወስድ እንደምንችልና ይህ ፕሮግራም ደግሞ ለተለያዩ ወጣቶች ነው የሚተላለፈው። ተሞክሮን የህይወት ልምድን ከሰማን በኋላ ልክ እንዳንተ ካሉ ሰዎች ጋር አወዳድረን የገንዘብ ድጋፍ እናደርጋላችሁ ነው የሚሆነው። ፈቃደኛ ከሆናችሁ የሚጠቅመኝ ከሆነ የገንዘብ ድጋፍ ከሆነ ችግር የለም። አዎ የገንዘብ ድጋፍ ነው የምናደርግላችሁ። እርግጠኛ ናችሁ? አዎ እርግጠኛ ነን። ባይሆን እንመጣለን እንዴ? ያው እንትን ወረቀትም ይዘናል፣ ፍቃድ ይዘናል። እሺ ያው እንግዲህ የመጣንበት ጉዳይ ይሄ ነው። የተለያዩ ጥያቄዎችን ለእናንተ እንጠይቃችኋለን። በቆይታችን መሰረት ባለን አግባብ መሰረት ነገሮችን እያየን ወደ ሽልማታችን የምንሄድ ነው። ሽልማታችንን ይዘን የምንመጣ ነው የሚሆነው። በጣም ጥሩ። ኬት ነበር ያልከኝ? አንተ ማነህ? ሲጀመር አሳያለሁ መታወቂያ ብለኝ ነበር። ማነህ? አይ ወረቀት እኮ አለኝ፣ ነግሬሃለሁ እኮ ወረቀት ፍቃድ ይዘናል። ከገባን በኋላ በር ላይም እኮ እየነገርኩ ነበረ። አይ ይኸው ኦኬ፣ እሺ፣ ፍቃድ ይዘናል። ህጋዊ የሚዲያ ሰዎች ነን። እኔ ካሜራማን አለ፣ አንድ ሰው ደጅ ላይ አለ። የሶስታችንም ስም የተጠቀሰው አለ። የተለያዩ ሰዎችም ሊኖሩ ይችላሉ። ግን አሁን የመጣ ነው እኛ ነን። በሶስታችን ስም ዝርዝር እዚህ ጋር አለ። ህጋዊ ስራ ነው የምንሰራው። አይ ሲጀመር ማን እንደሆነ ምን እንደሆነ ቤት ውስጥ ስለሆነ ስለሚከናወነው ነገር ትክክል ኃላፊነት አለብኝ። ትክክል። ስለዚህ ይሄን የማድረግ የመጠየቅ ኃላፊነት ስላለብኝ ነው የምጠይቀው። ትክክል። ስለዚህ ይሄን ካየሁኝ ስለምጠይቀኝ ነገር መረጃ መስጠት እችላለሁ ማለት ነው። ይሄው ለእቴ የኛም የሱም ስም የተጠቀሰበት ነው። የተለያዩ የምትጠይቀን ጥያቄዎች ካሉ እኛም ለመመለስ እኛም ለመጠየቅ አይደል የመጣ ነው። አንተ የምትጠይቀልን ጥያቄዎች ለመመለስ ፈቃደኛ ነን። እንደዛ ሲሆን ያው ፕሮግራማችንም የተሳካ ያማረ ይሆናል ብለን ነው የምናስበው። እስቲ አሁን ተግባብተናል። ያው መቀጠል እንችላለን። አመሰግናለሁ። እስቲ ያው እዚህ ከመምጣታችን በፊት አንዳንድ ነገሮችም ስለአንተ መልካም ባህሪ እንደውም እሷ እንዳለች አላወኩም ነበረ። እዚህ ቤት ውስጥ አንተ ብቻ ነበርክ መሰለኝ የምትኖረው። አዎ፣ ግን እንዴት አወቅ? ያው አንዳንድ ጥያቄዎች እዚህ ጋር ጠይቄያለሁ ከመምጣቴ በፊት ስላንተ ማስረጃ አጣርቼ ነበረ። ጥሩ ሰራተኛ እንደሆን ከስራ ጋር የተያያዘ ነገር ነው ላዋራህ የመጣሁት። አይ ጥሩ። አዲስ ባለ ትዳሮች ናችሁ? ወይል ያው ፍቅረኛዬ እንደምታየት ወደ 2 ዓመት በፍቅር ቆይተናል። ከስማችሁ ልጀምር። እኔ አቶ ሳሙኤል ነው የሚባለው፣ እሷ ማርታ ነች። ስለዚህ ያው በፍቅር ላይ ነን፣ በሂደት ወደ ጋብቻ ውስጥ ነን፣ ለመጋባት ጥረት ላይ ነን። ጉድ ልትል ነው አሁን የመጣችሁ አይደለ? ያው አንዳንድ ነገሮችን ቀጣይ ሰርግ ይኖራል፣ ቀጣይ ሽምግልና ይኖራል፣ በጣም ብዙ ነገር ይኖራል። ያው ትውውቅም የሚያደርግነው ቆንጆ የልብስ መሸጫና የሽቶ አላቸው። በአጋጣሚ እዛ ልብስ ቡቲካቸው በተደጋጋሚ ጥሩ ልብስ ነው የሚያቀርቡት። ብራንድ የሆኑ ልብሶችን ነው የማገኘው። ይህ በሙሉ ለብሰውም ከነሱ የነበረ ነው። ሽቶም ጥሩ ኦሪጂናል የሆነ ሽቶዎችን የፈረንሳይ ምናምን ነው የሚያቀርቡት። ፍራግናንስ በጣም ቆንጆ አላቸው። ከነሱ ነው የምገዛው። በዛ ሂደት ውስጥ እሷ ተቀጥራ እንደምትሰራ ነው መጀመሪያ የእሷ ነበር የመሰለኝ። ከዛ ሳጣራ ተቀጥራ ነው የምትሰራው። ስለዚህ በጣም ጥሩ ጸባይ ያላት ትጉ ነች። ስለዚህ እቺ ልጅ እኔ ከምሰራው ሌሎች ስራዎች አንፃር እንደዚህ ብትሰራ ብታግዘኝ ጥሩ ልጅ ስለሆነች በሚል በተደጋጋሚ ሄድ ነበር። ከዛ በተደጋጋሚ ሄዳለሁ፣ አገኛታለሁ፣ ደውላለሁ። ግን ብዙ ጊዜ ፈቃደኛ አልነበረችም እንደዚህ ሻይ ቡና ለማለት።
ብዙ ጊዜ ወስዶብኛል ማለት ነው። ኦኬ ብዙ ጊዜ ፈጅታል ማለት ነው። አንቺም ደግሞ ትንሽ ደጅ አስጠንተሻል ማለት ነው አይደለ? አዎ ያው አንዳንዴ ሴቶች ስንባል አንዳንዴ እንግደረደር የለ እና ደግሞ ያው ብዙ ጊዜ ሲመጣ ይሄ ልጅ ምን ፈልጎ ነው ሪል ሊገዛ ነው ምናምን እያልኩኝ መጠርጠር ጀመርኩኝ። ምን አመላለሰው በየሳምንቱ ነው ዕቃ እየመጣ እንትን የሚለው በየሳምንቱ አንድ ቀን ሽቶ ሲገዛ፣ ሌላኛው ቀን ደግሞ ልብሶች እንዴ ምንድን ነው ምንስ ቢሰራ ነው እንደዚህ ሊገዛ የቻለው ምናምን ብዬ ማሰብ ጀመርኩኝ። ከዛ ያው ትንሽ ልፋት ነበረ። ያው አንቺም ደግሞ በውስጥሽ የሆነ ነገር ነበር ማለት ነው። በቃ አለ አይደል ሪል ታይሙ ሲመጣ ታይሙ ሪል ነው ማለት ነው። በቃ ታይሙ ኮንስታንት ነው የሚመጣበት ሰዓት ማለት ነው። በቃ አሁን እኮ ሊመጣ ነው ነገር ጀመርኩኝ ማለት ነው። መምጮ ሰዓቷን ሰዓትሽን እያየሽ መጠባበቅ ደረሰ ብሎ የሆነ ዝግጅት ማድረግ ጀመርኩኝ ማለት ነው። እና ያው ቀስ በቀስ ወደ ጓደኝነት ህይወት ውስጥ ገባችሁ ማለት ነው። እንዴት ነበር እስቲ ያው የጓደኛው ህይወት? ያቺን ቀን መቼም አትረሳትማ። መጀመሪያ የጠየቅባትን ቀን ያው መጀመሪያ እንደሚታወቀው ላይ እንደማደርገው ስጦታ ለመስጠት ነው ምናምን ብዬ እንትን አልኳት። ስልክ ምናምን በተደጋጋሚ ያው እደውልለታለሁ፣ እናወራለን። ግን እንደዚህ የፍቅር ነገር እንትን አልነገርኳትም እንደምወዳት ምናምን። ከዛ የሆነ ቀን ላይ አጋጣሚ ያው እዛ እነሱ ጋር ከመለማመዳችን የተነሳ ከአሰሪዎቹም ጋር እዛ ካሉ ባለቤቶቹም ጋር እንደ ቤተሰብ አይነት ግንኙነት ፈጠርን፣ በተደጋጋሚ ስለሚሄድ ማለት ነው። እና ለምንድን ነው እረፍት ማሰጧት? ለዚህ የሆነ ቀንማ ምሳ ልጋብዛት ቤተሰብ ሆነናል ምናምን ስላቸው ዛሬ እንደውም የእረፍት ቀኗ መሆን ይችላል አሉኝ። ምሳ ፕሮግራም ሆቴል ላይ ምሳ ጋበዝኳት። የፍቅር ጥያቄ ያቀረብኩላት ያው ተግደረደረች። ያለማመን ነገር ነበረ ማለት ተጠራጥራም ሊሆን ይችላል ብዬ አሰብኩኝ። እኔ ግን ከምሬ ወድጃት ጥሩ ታታሪ ስለሆነች ስነ ምግባሯና ታማኝም ስለሆነች በተለያየ መንገድ ፈትኝም ስላለፈች እቺ ታማኝ ልጅ እንደው ባገባት ከኔ ጋር በህይወቴ ላይ አብራ ብትኖር ብዙ ነገሮችን ማሳካት እችላለሁ፣ የኔም እውነተኛ ፍቅረኛ መሆን ትችላለች፣ ባለቤቴ መሆን ትችላለች የሚል መሆን ትችላለች ወደሚለው ብዬ ወሰንኩ ነኝ ማለት ነው። እሷ አታውቅም የነበረው ማለት እና ያንን ስጠይቃት ቶሎ መልስ አልሰጠችኝም። የተወሰነ የማራዘሙ ነገር እስኪ ላስብበት ምናምን የሚል ነበረ። ከዛ ያው ጥያቄዎቿ ማለት አልመለሰችውም፣ ግን መሀል ላይ ዝም ብሎ በልቧ የተያዘ ነገር ነበረ ማለት እና የሆነ ቀን ላይ ለእሷ ስጦታ መስጠት ፈለግኩና የሴቶችን ልብስ መረጠችልኝ። ጫማ፣ ሽቶ እንደዚህ መረጠችልኝ እና የሆነ ቦታ ላይ ቀጠራት። እሷ ድጋሚ እንደምወዳትና ስጦታ እንደምሰጣት ስትል የሆነ በቃ ይሄ ነገር የእውነት ነው እንዲህ የሚል እንትን አለች። ተቀበለችኝ። ያው ውስጧ ላይ ደስታ እንዳለ መሰል ነገር ነበር። ከዛ ሶስተኛውን እንትን ስል እሺ ብላ ተቀበለች ማለት ነው። ያ ነው የነበረው እና ትንሽ መንገራገሩ ነበረ። ያው ፍቅር ደግሞ እንደዚህ ባንዴ እንትን የሚል ነገር አይደለም። ለጥሩ ነገር የሆነው ነው። እንደዚህ አንዳንዴ መንገዶች ይረዝማሉ። ፍቅር እንደዛ ነው። ለበጎ ነው እንግዲህ ነገሮች አንዳንዴ እንደዚህ አይነት ጥሩ ልጅ ነች ማለት ሰውን ሰው ለገንዘብ ብሎ ለተለያዩ ነገሮች ብሎ ምናምን አታሉ አንዳንዴ አሁን ላይ ያለው ነገር ላይ እንደዛ ነው። እሷ ግን ማለት የምገዛቸው ውድ ሽቶ ነው ታውቃለች፣ ልብሶችን ብራንድ ነው እና ለገንዘብ ብላም ለምናምን የምታየው ነገርም አልነበረም እና ቀስ ብላ መወሰኗ የበለጠ እንደወዳት የበለጠ እንድመርጣት አድርጎኛል ማለት ነው። ስለዚህ ያው እንግዲህ እድሉን አግኝቼ አጠገቧ ላይ ሆኜ ለማውራት ራሱ ይሄ ራሱ አጋጣሚ ለመሰጋገኑም አሪፍ አጋጣሚ ሆነልም ማለት ነው። በነገራችን ላይ ዝምተኛ ናት መሰለኝ አይደለ? ዝምተኛ ነች፣ ጨዋ ነች፣ ብዙ እንትን አትልም። ሁሉ ነገር በልቷ ነው ምናምን ከስንት አንድ ነው ሀሳቦቿን የምትገልጸው። ይሄ ደግሞ ማለት ሁሉም ሰው አይደለም እንግዲህ የእሷ ተፈጥሮ ነው ብዬ እኔ ተቀብያለሁ። ከስንት አንድ ነው የምታወራው። ደግሞ የሰው ልጅ ሁላችን ማፈጣጠራችን ይለያያል። እንግዲህ ብስለቷ ነው ዝምታዋ ብዬ አስባለሁ። እንደዛ ነው የምረዳው። ብስለት ዝም ብሎ ማውራትም ብዙ አይጠቅምም እና ብስለቷ ይሆን እንዴ ብዬም አስባለሁ። አንዳንዴ በጣም ብዙ ነገር እናወራልና ዝም ነው የምትለው። መጨረሻ ላይ ነው ሀሳቦችን ሸር የምታደርገኝ። ለዛ ይሆናል ብዬ አስባለሁ። እስቲ እንግዲህ ሳሚ፣ እስቲ ባለቤትሽ
ምን አይነት ሰው ነው? እስቲ ብትገልጭልን በዚህ አጋጣሚ። ያው በዚህ አጋጣሚ ያው ስላለፈው በጣም ይቅርታ ማለት እፈልጋለሁ። ያለፈውበት ምክንያት ነግሬው አላውቅም። ባይዘዌ በዚህ አጋጣሚ ልግለጸው። የሆነ አለ አይደለ የሰው ልጅ ስትሆን አንዳንድ ጊዜ ትጠረጥራለህ። ኦልሞስት የሆነ ስሜት ሊኖር ይችላል እየመጣ ያንን እቃዎች ሲገዛ ምናምን እዛ ምን ፈልጎ ነው ምናምን የምትልበት ሲቹዌሽን አለ። ከዛ በኋላ ደግሞ እሱ ምንድን ነው ማለት ለምንድን ነው እንደዚህ ያለው? በዛ ላይ እኔ ምሳ ምናምን የሚለው ሲቹዌሽን እኔ አላውቅም ነበረ። ከዛ ዛሬ ረፍት ነሽ፣ ድንገት ዛሬ ረፍት ነሽ ሲሉኝ እንዴት ሆኖ ምናምን ስል አይ ምንም ነግሮን እኮ እሱን ምናምን እንዴት ሊሆን ይችላል ማለት ፍራቻ የሆነ እዛ ወስዶ ምን ሊያደርግ ይሆን እንዴት ይሆን? ስሜቱን እኮ እያየሁት ነው፣ ግን ሪል ነው ወይስ የውሸት ነው ምናምን ብዬ ትንሽ ተጠራጠርኩና እዛ ሄደን ከተመለስን በኋላ ደስ የሚል ጊዜ ነበር ያሳለፍነው እዛ። ከዛ ከተመለስን በኋላ በሌላኛው ቀንም እንደዚህ ሲለኝ ሪል እኔ ጋር ስሜቱ ነበረ፣ ግን የሆነ ፈርተህ እንትን የምትለው ነገር አለ አይደል? አይ ነገ ብሄድስ ኦር ደግሞ ለሆነ ነገር ቢፈልገኝስ ብዬ ያው ትንሽ አለፈውት። ከዛ በኋላ ግን በቃ በሶስተኛው ሪል በቃ ነው ብዬ ራሴን አሳመንኩትና ነበርም ደስ የሚል ጊዜ ነበረ። አሁንም እያሳለፍን ያለ ነው። አሪፍ ነው። በጣም ደስ ይላል። እስቲ ከሳሚ ጋር ከስራዎች ጋር ያው ከቤት ካሉት ነገሮች ውጪ ከትዳር ህይወት ከፍቅረኛ ጋር ካለ ህይወት ውጪ ከራስ ከግል ህይወት ካለው ውጪ ከቢዝነስ ስራዎች ጋር ተያይዞ እንዳልኩ መጀመሪያ ላይ የተለያዩ ድጋፎችን የተለያዩ የስራ እድሎችን ለመፍጠር ነው እና የመጣ ነው። ከስራ ጋር ያሉትን አንዳንድ ነገሮች ብትነግረን። ወል ጥሩ ነው። ያው የሰው ልጅ እንደሚታወቀው ካልሰራ ለዓላማው ካልታመነ ካልጸና ምንም ውጤት የለውም። ስለዚህ የሰው ልጅ ዓላማ ሊኖረው ይገባል። ለዛ ዓላማ ደግሞ ቁርጠኛ ሆኖ ሊጠቀም ሊሰራ ይገባል ማለት ነው። ስለዚህ ምንድነው እኛ ሁለት ጋራጆች አሉ፣ ትልቅ ጋራጆች የተለያዩ መኪናዎች ምናምን ሰርቪስ የምንሰጥበት ጋራጅ አለን። ከዛ ውጭ ደግሞ ለነዚህ ሰርቪስ ለምንሰጣቸው መኪኖች ደግሞ ሁለት የመኪና መለዋወጫ ሱቆች አሉን ማለት ነው። ስለዚህ ምንድነው ሁለቱም ጋራጆች በርካታ መኪኖችን ነው ሰርቪስ የሚሰጡት፣ በደንብ አገልግሎት ይሰጣሉ። ያሉን ሰራተኞች ደግሞ እጅግ በጣም ጠንካሮች፣ በጣም ታማኞች፣ በመኪና ባለቤቶች ሰርቪስ በሚሰጡት በጣም የሚታመኑ የሚወደዱ የሚከበሩ በሰዓታቸው አጠናቀው መኪና ሰርቪስ ሰጥተው የሚያስረክቡ ሰዎች ናቸው። ስለዚህ በጣም ተቀናጅተን ተናበን እጅግ በጣም ደስ በሚል በፍቅር ነው የምንሰራው ማለት ነው። ያ መሆኑ ይመስለኛል ብዙ ደንበኞች ወደኛ በጣም በማመን እንዲመጡ ያደርጋቸው። ስለዚህ እኔም አጋጣሚ በጠዋት ነው የመጣችሁት እናንተ ወደ ስራ ልወጣ እያለ ነው፣ ግን አጋጣሚ ያው እናንተ አክብራችሁ ፈልጋችሁን ከስራችን አንጻር እንደዚህ ውድድር እና የገንዘብ ሽልማት ካለው ለልጆቻችን ለሰራተኞቻችን የሰሩበት ውጤት ነው ብዬ ስለማምን ድርጅታችን ቢሸለም የነሱ ስኬት ነው ማለት ነው። ስለዚህ እኛ የምንፈልገው ነው። ስለዚህ የነሱ ስራ የነሱ ድካም ፍሬ የሚያፈራበት ውጤታማ የሚሆንበት ነው። ስለዚህ ይህ ሁሌም ደስ የሚያሰኘኝ ነው ማለት ነው እና በመምጣታችሁ ደስ ብሎኛል። ስለዚህ ስራችን ውስጥ ራሳችን ተቆጥሮ የተሰጠ ስራ አለ። ሁሉም የተለየ ስራ ነው የሚሰራው ማለት ነው። ስለዚህ በዛ በመረባረባችን በመቀናጀታችን ውጤታማ ስራ እየሰራን ነው። አሁንም እጅግ በጣም ተወዳጆች ደስ የሚል ጋራጆች ያለን ሰው ነኝ ባለቤት ማለት ትችላለህ። ስለዚህ በዛም መኩራራውም ነገር አይደለም። ቀጣይ ብዙ ስራዎችን እንሰራለን። ብዙ አላማዎች አሉን። ይሄ በጣም ትንሽ የሚባል ስራ ነው ለኔ ማለት ነው። ከዚህም በላይ ብዙ ውጤቶችን ብዙ ስራዎችን መስራት ይጠበቅብኛል ማለት ነው። እሺ ሽማግሌ ተላከ። ያው እንግዲህ በሂደት ነው። እስኪ እንደውም ቀጣይ ያው እናንተም እኛም ተሰብስበን ለሽምግልናው ካሜራችንንም ቢሆን ይዘን እንልካችኋለን ያስባሉ። አይቀርም። ጥሩ እድል ነው ይሄ እንደውም በዚህ አጋጣሚ ጥሩ እድል ነው። አይቀርም ሄዳችን ሰርጋችንም እንግዲህ አንድ ላይ የምናሳልፈው ነው የሚሆነው። እንግዲህ ያው ካሜራማንም ተጠርታል ሰምቷል። አንድ ላይ ይመስለኛል። ነገርሽ ለቤተሰብ እንዴት ነው ወይስ ለእህቶችሽ እና እኔ ነገርሻቸዋለሁ? ከእሱ ጋር ያለሽን ነገር መቼም ያው
ቤተሰብ ገና አልተናገርኩም። ያው ግን እህቴ ያለች ለሷ ነግሬያታለሁ። ምን አለች? ያው ያለውን ነገር ስነግራት ደስ ይላል አለችኝና ያው ለፋሚሊ ግን ትንሽ ከበድ ይላል። እስኪ እንግዲህ ቀስ ተብሎ ሽማግሌ የሚላክበት ቀን ሲደርስ ያው ሀሳቡ አለ እንዳልኩ ምንድነው ሽማግሌ ከላክን በኋላ ሰርግ ነው የሚሆነው። ስለዚህ እኔ በደንብ በቂ ሁኔታ መዘጋጀትና ጊዜ እፈልጋለሁ። ምክንያቱም እንዳልኩ ብዙ ስራ ኦርደር የሆኑ ስራዎች ምናምን እንደዚህ አሉብንና ማይሆን ወቅት ላይ ባረገው ልጆችም እኛን ይሞሽሩናል። ስለዚህ ብዙ ችግር ስለሚፈጠር እኔም ያልተከታተልኩት ስራ ደግሞ በጣም ብዙ ነገሮችን ሊያሰናክል ስለሚችል ጊዜ እንትን እያልን ነው። ግን በቅርብ የሽምግልናው ኬዝ እንትን ይላል። ከዛ ደግሞ ቀጠሮውን ይዞ የሰርጉን ሁኔታ ጉድ ቀስ እየተባለ ነው። እንደዛ ፕላን አለን። እንግዲህ እናንተም እዚህ ውስጥ የሚሳተፍ እድላችሁ ሰፊ ነው የሚሆነው ማለት ነው። በጣም አሪፍ። እሺ የእሷን ከጠየቅኩት ዘንዳ ያንተስ እንዴት ነው? ለቤተሰብ ተናገርኩ ወይ? ደስተኞች ናቸው ወይ? እንዴት ነው? ያው ዞሮ ቤተሰብ እኔ የመረጥኩትን የመምረጥ እድሉ ሰፊ ነው። ምክንያቱም ቤተሰብ የመጀመሪያው ዋና እንትኑ አንተ ትዳር እንድትይዝ ለቁም ነገር ብዙ ነገር እንድትሆን ይፈልጋል ቤተሰብ። ስለዚህ የኔ ምርጫ ማንም ሰው እንትን አይለውም ማለት። ስለዚህ የኔ ምርጫ በዋናነት እኔ የመረጥኩትን ቤተሰብ ይደግፋል ማለት ነው። ምክንያቱም በአሁኑ ዘመን አንተ የምትወደውን ሰው የምታፈቅረውን ከአንተ ጋር የሚሄደውን ነው የምትመርጠው እንጂ ከዚህ በፊት እንደነበረ ወይም የሆነ ሰው መርጦል ቤተሰብ የክሊና አግባ ምናምን በሚለው አይደለም ማለት። ስለዚህ እኔ የምመርጠውን ቤተሰብ ይመርጣል ማለት ነው። ያው እንደዚህ አልፎ አልፎ ስትመጣ ምናምን ያዩታል። ያው እንግዲህ መጨረሻው ስንጋባ ደግሞ በደንብ የቤተሰብ ቅልቅሉ ሲኖር፣ ሰርጉ ሲኖር፣ ሽምግልናው እንትን ሲል ብዙ የቤተሰብ ኢንቮልቭመንት ይኖራል ማለት ነው። ያው እንግዲህ ደስ የሚል ነገር ነው። እስቲ ያው ቤተሰብ ጋር ያለውን ነገር አንዳንድ ነገሮች ልትነግረኝ እያልክ ነበረ። እስቲ እናትና አባት ጋር ያለውን ነገር። አይ ማለት ያው ቅድም ለማለት እንደፈለጉት የራሴ ውሳኔ ነው። ስለዚህ የትዳሬ ጉዳይ እኔ ነኝ የምወስነው። ስለዚህ እናቴም አባቴም አይመለከታቸውም በዚህ ጉዳይ። ኦኬ ማለት አሁን ይሄ ጥሩ ነገር ነው፣ መልካም ነገር ነው አይደለ? ትዳር ጋብቻ ላይ ግን የኔ ምርጫ በቃ ግዴታቸው ነው መቀበል። ስለዚህ እናቴም አባቴም ግዴታቸው ነው ማለት ነው። እኔ የመረጥኳት ማርቴ ባለቤቴ ነገ ወደፊት ትዳር ያጋር የምትሆኗን ስመርጥ እናቴም አባቴም ግዴታቸው ነው ማለት ነው። ስለዚህ ምንም የነሱ ምርጫ የከሌን ምረጡልኝ ምናምን ብዬ ስለ ማርታ ባህሪ ምናምን እንዲያጠኑ እድል ወይም ሌላ ነገር ውስጥ አይገቡም ማለት ነው። ስለዚህ የኔ ምርጫ የኔ ምርጫ ነው። ያንተ ምርጫ አንተ ምርጫ ነው። በእኔ ምርጫ ነው እንትን የምለው። ያንተ ምርጫ አንተ ምርጫ ነው። ትክክል ነው። አላማክራቸውም። አታ ምንም የምናገረው እንደዚህ ነው የማለት ነገር የለም። አላማክርም። ለዛ ከወንድም እህቶች ጋርስ ለማንም አላማክርም። የኔ የራሴ ውሳኔ ነው። ብዙም አትግባባም ማለት ነው ቤት ላይ መሰለኝ አይደለ? ለመግባባት ሳይሆን በቃ የኔ ምርጫዬ በራሴ ለምሳሌ እኔ በሰው ትዳር ጣልቃ አልገባም። ለምሳሌ ወንድሜ መረጣት ሚስት ለምን ይቺን አገባ ጠይም ናት ቀይ ናት እንደዚህ ምናምን አልልም። ምርጫውን በቃ ሲያገባ በቃ ላገባ ነው ሽማግሌ ላኩልኝ ሽማግሌ ሊሆን ቢል ሊሆን ይችላል። እኔ የማደርገው ይሄ ብዙ ጊዜ ሽምግልናው ሲደርስ ትክክል። አይ እንደሱ እንዳለ ሆኖ ብዙ ጊዜ ደግሞ ያው ወንድ ልጅ ለእናቱ የመናገሩ ነገር ይኖራል። አስቀድሞ ላስተዋውቅሽም የማለቱ ነገር ሊኖር ይችላል። አላስተዋውቃትም ጭምር ማለት ነው። ያው ስትመጣ ስትሄድ ምናምን ታያታለች፣ ቤተሰብ ያውቃል። ከዛ ይዘለለ ግን መቼ ነው መምጣት የጀመረችው? አሁን እሷ አይ አልፎ አልፎ ነው የምትመጣ፣ አልፎ አልፎ ትመጣለች። ያው ቤት ስትሆን ስትወጣ ምናምን ሁሉም ሰው ያውቃል። መቼም ቤት ውስጥ ግቢ ውስጥ ነው። መቼም ትልቅ ግቢ ውስጥ ስትመጣ እዚህኛው ቤት ውስጥ ነው አንተ የምትኖረው? ይሄኛው ቤት እዚህ ነው። እናትህ መቼም ታዲያ ስትኖር ታዲያ እዚህ ቤት ውስጥ እናትህ ትኖራለች አይደለ? ታውቃለች እኮ። አላስተዋውቃትም ምናምን የምትለኝ ነገር ምንድን ነው ታዲያ? ማማከር ማለት ለምሳሌ እንደዚህ የከሌ ብትሆን ምናምን የሚለውን ጨዋታ አልወራንም። ታውቃታለች። ከዚህ በፊትም ትመጣ ነበረ ማለት ነው አይደለም? ታውቀዋላ። በተለያየ መንገድ ማለት ታውቀዋል። በተለያየ መንገድ ማለት ፍቅረኛዬ እንደሆነች እናቴ ታውቃታለች። ስለዚህ እናታው እንዴት ነው ያለችው?
ለምን ጠየቀኝ ግን የቤተሰብ ጉዳይ ይመለከታል ማለት ያው ጥያቄው እንትን አለ ትክክል እኮ ነው። ዘለለ ብዬ ነው ወደ ስራው እኮ ስለሷን ቤተሰብ እያወራን ነበር አይደለ? የሚመለከት ጉዳይ አይደለም። ስለሷን ቤተሰብ እያወራን ነበር አይደለ? አይመለከትም። በቃ እዚህ ጋር ስለ ቤተሰብ ጉዳይ ዲቴል አይመለከትም። የሚመለከተው ስለ ሁለታችን ስለ ፍቅረኛ ስለ ስራ ብቻ እናውራ። ከዛ ውጭ ባሉ ነገሮች የሚመለከት ጉዳይ ስላልሆነ ማለት ነው። በጣም ጥሩ አቅጣጫ ላስይዘው ብዬ ነው ማለት ማይመለከት ውስጥ እየገባ ስለሆነ የሚመለከትን ብቻ እንድታወራኝ ወይም ኢንተርቪው እንድታደርግ እንጂ አሁን አንተ ዞሮ ዞሮ በቤተሰብ ጉዳይ ምንም አይነት ነገር መረጃ ለመለዋወጥም ለማውራትም ፈቃደኛ አይደለህም ማለት ነው። አይ የቤተሰብ ዲቴል መረጃ አንተ የመመርመር ምናምን ኃላፊነት አይጠበቅብህም። ለዛ ነው ስለማይመለከተሽ ደግሞ ዲቴል ባትሄድ ብዬ ያስቆምኩ። ለዛ ነው። ኦኬ በጣም ጥሩ። እስካሁን እንደውም ያቆየነው ቆይታ ያደረግነው ጭውውት የተመካከርነውም የነገርከን ነገሮች ጥሩ ነበሩ፣ አሪፍ ነበሩ፣ ገንቢ ሀሳብ። ለዛ ነው ማይሆን እኔ ብዙ ጊዜ ማይሆን ነገሮች ላይ ሲሆን ሰው አስቆማለሁ። ለዛ ነው አይመለከተም። እኔ ደግሞ የምልህ በቤተሰብ ጉዳይ ደግሞ ማይሆን የሚባል ነገር ያለ አይመስለኝም። አይጠቅምም። በቃ ለአንተ ስለማይጠቅም ነው ያስቆምኩት። የሚጠቅም መረጃም ስላልሆነ ማለት ነው። እንደኔ ሁሉ ደግሞ ጉዳይ የአባቴ ጉዳይ አይጠቅምም ብለህ ነው የምታስበው? አይጠቅምም። ኦኬ። ስለዚህ ሌላ የምጠይቀኝ ካለ ወደዛ መሄድ እንችላለን። ድሉን ልስጥህ። በጣም አሪፍ። እሺ እንግዲህ ጨርሰናል የነበረንን ቆይታ። በስተመጨረሻ ከስራዎቹ ጋርም ተያይዞ ከስራዎች ጋርም ተያይዞ ሊሆን ይችላል፣ አንቺም ከስራዎች ጋርም ሊሆን ይችላል፣ የተለያየ ነገር ማስተላለፍ የምትፈልጊው መልእክት ካለ? አይ ያው ለጊዜው የለኝም። እሺ እናመሰግናለን። ኦኬ ቴንክ ዩ። እኔ አንድ ሀሳብ አለኝ ማለት ሌላ ዲቴይል ስለገባን ያስቆምኩ። ስለ ውድድሩ ግን ፍትሃዊነት እንዲኖረው የኛ ስራ ውጤታማ ስለሆነ ሽልማቱ ለኛ እንደሚገባን እንዲታሰብ ነው ማለት ስላስቆምኩ ቅራኔ ኖሮ ሽልማቱን አሳልፋችሁ እንዳሰጡ ነው። ካሜራ ስላለ ያው ካሜራ አለ። እኛ ደግሞ ሰጪዎቹ እኛ አይደለንም፣ እነሱ ናቸው ሰጪዎች አይደለም። ያው ህብረተሰቡ አለ ይሄን ፕሮግራም የሚከታተል ከኛ በላይ የተለያዩ ኃላፊዎች አሉ። ያንን ነገር ገምግመው አይቶ ነው ሽልማቱን የሚሰጡት። ለተመልካቾች እንትምላለ ምንድነው ተመልካቾች የኛ ስራ እጅግ በጣም ደስ የሚል በርካታ ሰራተኛ በውስጣችን ያለ በጣም ታታሪዎች ደማቸውን የሚሰጡ ለስራቸው ማለት በጣም ክብር ያላቸው ወጣቶች አሉ። ስለዚህ እነሱን በማየት ወደ ሁለቱ ጋራጆች መኪናቸውን ሰርቪስ እንዲሆን እንዲሰራ የተለያዩ ስራዎችን የምትፈልጉ ወደ ድርጅታችን ነው በዚሁ ስልክ ባለው ማግኘት ትችላላችሁ። ሁለተኛ ደግሞ እነዚህ የኛን ድርጅት ካያችሁ በኋላ እነዚህ ወጣቶች ምን ያክል እንደሚተጉ ምን ያክል እንደሚሰሩ ነገ ተስፋ ያላቸው የራሳቸው ድርጅት እንዲኖራቸው ደግሞ አበረታቱ። ሽልማቱ የኛ እንዲሆን ተሳታፊና ምርጫ እንድታደርጉ ስል በአክብሮት ጠይቃለሁ ማለት ነው። ያው እንግዲህ ቤተሰቦቻችን እንደተከታተላችሁት እንዳያችሁት ነው ከነዚህ ፍቅረኛሞች ጋር ያው ጥንድ መሆናቸው አይቀርም እንግዲህ አፌ ላይ ከነዚህ ጥንዶች ጋር ለማለት እንትን እያልኩኝ ነውና ከነዚህ ፍቅረኛሞች ጋር ከነዚህ ጓደኛሞች ጋር የነበረን ቆይታ ይህን ይመስላል። እንግዲህ የተለያዩ እንደዚህ አይነት ፕሮግራሞችን ለእናንተ የምናቀርብላችሁ ነው የሚሆነው። ዋና የመጣንበትን ጉዳይ አሳክተናል። የምንፈልገውን ነገሮች ታርጌታችንን ቁጭ አድርገናል። ስለዚህ ሌላ ነገሮችን የምንከታተል የምናየው ነው የሚሆነው። ይሄ ፕሮግራማችን አስተማሪ የሆኑ የተለያዩ ፕሮግራሞችን እንደዚህ ስለምንሰራላችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አብራችሁን ቆዩ።